በምሽት ሰማይ ላይ ቀና ብለን ስናይ ከጨረቃ ቀጥሎ ደምቃ የምትታየን የንጋት አብሳሪና የማለዳዋ ኮከብ የምንላት ውብ ፕላኔት አለች። በተለምዶ ኮከበ ጽባህ እንላታለን። በጥንታውያን ሮማውያን ዘንድ ደግሞ የውበትና የፍቅር አምላክ ተደርጋ ትወሰድ ነበር። ምክንያቱም በሩቅ ሲያዩት ያን ያህል ማራኪና ድንቅ ነበረች። ነገር ግን ያ ውበቷ የሩቅ ብቻ ነው። የሰው ልጅ የቴክኖሎጂ አቅሙ አድጎ የዚችን ፕላኔት ጥቅጥቅ ያለ ደመና ሰንጥቆ መግባት ሲጀምር የገጠመው ፍጹም አስደንጋጭ ነበር። ከሩቅ የምታንጸባርቅ ያቻለም ሲቀርቧት የማትማርክ ከባቢ አየሯ በጋለ ትንፋሽ የተሞላ የሲኦል እውነተኛ ተምሳሌት ነበር ሆና የተገኘችው። ሰላም ጤና ይስጥልኝ። ዛሬ ቬነስ ላይ ነን። ሙቀት ወደ ውስጥ ያስገባል እንጂ መልሶ አያስወጣውም። በዚህ የተነሳ የቬነስ አማካይ የሙቀት መጠን 464 ዲግሪ ሴልሺየስ ይደርሳል። ይህ ሙቀት ዚንክን በአይነት ጥቅሻ ወደ ውሃነት መቀየር የሚችል ሲኦላዊ ግለት ነው። የሰው ልጅ ይህችን ሲኦላዊ ፕላኔት በአቅራቢያ ለማየት የነበረው ጉጉት ታሪክ የለወጠ የጠፈር ፉክክር ፈጥሮ ነበር። በሳይንሱ ዓለም የቬነስ እውነተኛ ገጽታ ሳይታወቅ በነበረበት በ1960ዎቹና 70ዎቹ የሶቪየት ህብረት ሳይንቲስቶች አንድ ደፋር ውሳኔ ወሰኑ። ቬነስን በአካል ለመንካት ቬኔራ የተሰኙ ተከታታይ መንኮራኩሮችን ወደ ጠፈር አስወነጨፉ። የመጀመሪያዎቹ የሶቪየት መንኮራኩሮች ግን የቬነስን ጨካኝ ተፈጥሮ አላወቁም ነበር። 4, 5 እና 6 ወደ ቬነስ ከባቢ አየር ሲገቡ በፕላኔቷ ላይ ያረፉ መሰላቸው። ነገር ግን እውነታው አስደንጋጭ ነበር። መሬት ሳይነኩ በከባቢ አየሩ ከፍተኛ ግፊትና ሙቀት ምክንያት ገና በአየር ላይ እያሉ እንደ ቆርቆሮ ተጨምቀውና ቀልጠው ወደሙ። ይህ ውድቀት ግን የሶቪየት ሳይንቲስቶችን አላስቆማቸውም። ይልቁኑ እንደ ሰርጓጅ መርከብ ጠንካራ የሆነና ከፍተኛ ጫናን መቋቋም የሚችል አዲስ መንኮራኩር መስራት ጀመሩ። እንደ ኢሮፓውያን አቆጣጠር በ1970 ቬኔራ 7 የተባለችው የሶቪየት መንኮራኩር ወደ ቬነስ ተላከች። ይህች መንኮራኩር በታሪክ ለመጀመሪያ ጊዜ በሌላ ፕላኔት ላይ በሰላም ያረፈች የመጀመሪያዋ የሰው ልጅ ውጤት ሆና ተመዘገበች። በዚህ እሳታማ መሬት ላይ ሆና ለ23 ደቂቃ ያህል መረጃዎችን ወደ ምድር አስተላለፈች። ከጥቂት ዓመታት በኋላ ደግሞ ቬኔራ 9 እና 10 የተባሉት መንኮራኩሮች በታሪክ ለመጀመሪያ ጊዜ የቬነስን መሬት ጥቁርና ነጭ ምስሎች በቀጥታ ወደ ምድር መላክ ቻሉ። በሶቪየት ማህደር ውስጥ ትልቅ ስፍራ የሚሰጠው ስኬት የተመዘገበው በቬኔራ 13 ነው። እንደ ኢሮፓውያን አቆጣጠር በ1982 ይህች መንኮራኩር ቬነስ ላይ በማረፍ ለመጀመሪያ ጊዜ ባለቀለም ፎቶግራፎችንና የፕላኔቷን አፈር ናሙና መረመረች። በዚያ ሲኦል ውስጥ መቋቋም የቻለችው ለ127 ደቂቃ ብቻ ነበር። ከዚያ በኋላ ግን በከፍተኛ ሙቀትና አሲድ ምክንያት ሙሉ በሙሉ ቀልጣ ቀረች። የሶቪየት ህብረት ሳይንቲስቶች የከፈሉት መስዋዕትነት የቬነስን ጥቅጥቅ ያለ መጋረጃ ቀዶ እውነታውን ለዓለም ማሳየት ችሏል። ከታሪካዊው አሰሳ ባሻገር ቬነስ የራሷ የሆነ እንግዳ ተፈጥሮ አላት። ፀሐይ በቬነስ ላይ ስትወጣና ስትጠልቅ ማየት ሌላው አስደናቂ ነገር ነው።
ቬነስ ከሌሎች ፕላኔቶች በተቃራኒ አቅጣጫ ወይንም ከምስራቅ ወደ ምዕራብ ስለምትሽከረከር ፀሐይ የምትወጣው በምዕራብ በኩል ሲሆን የምትጠልቀው ደግሞ በምስራቅ በኩል ነው። ምሽቷና ቀኗም እጅግ ረጅም ነው። በቬነስ ላይ አንድ ቀን ለመፈጸም በምድር ስሌት 243 ቀናትን ይወስዳል። አስቡት እንግዲህ የምድር 243 ቀናት ማለት በቬነስ አንድ ቀን ማለት ነው። ይህ አይነቱ ክስተት በሰው ልጅ አእምሮ ለመገመት የሚከብድ የጊዜ ምስቅልቅል ነው። በፕላኔቷ ላይ ወቅቶች የሚፈራረቁበትና ቀናት የሚቆጠሩበት መንገድ ፍጹም የተለየ ነው። ሳይንቲስቶች እንደሚገምቱት በጥንቱ ዘመን ቬነስ በሆነ ታላቅ አስትሮይድ ወይም የጠፈር አካል ሳትመታ እንዳልቀረች ነው። ያ ታላቅ ግጭት ነው እንግዲህ ፕላኔቷን ገልብጦ የመሽከርከር ፍጥነቷን ወደ ኋላ ያዘገየው ተብሎ ይታመናል። ማእምራን ከብዙ ዘመናት በፊት ቬነስ እንደ ምድር ነበረች ብሎ ያምናሉ። ውቅያኖሶች፣ ሰማያዊ ሰማይና ምናልባትም ሕይወት ነበራት። ነገር ግን የሆነ ነገር ተበላሸ። ውቅያኖሶች ፈሉ፣ ዓለሟም ወደ መቃብርነት ተቀየረ። ዛሬ ማታ ወደ ሰማይ ስትመለከቱ የምታዩት ፕላኔትን ብቻ አይደለም፣ አንድን ማስጠንቀቂያም ጭምር ነው እንጂ አንድ ዓለም ሲቃጠል ምን ሊሆን እንደሚችል የሚያሳይ የጠፈር ላይ ትምህርት